ፊልሙ ሲጀምር በ1281 ዓመተ ምህረት ሞንጎሎችን እንዲዋጋ የተላከውን አንድ ሳሙራይን ያሳየናል። እነዚህ የሞንጎል ወታደሮችም እነሱን ለመክበብ ነበር እየመጡባቸው የነበሩት። ይሁን እንጂ በተፈጠረው ከባድ ማዕበል ምክንያት ሙሉ የጠላት መርከብ በማዕበሉ ይዋጣል። ከሱ ጋር አብረው የተላኩት የጃፓን ወታደሮች በሙሉ የሞቱ ሲሆን አሁን ላይ ግን ከማዕበሉ ተርፎ ሊነቃ የቻለው ሪኩ ብቻ ነበር። ነቅቶም ተዟዙሮ ሲመለከተም የማያውቀው ደሴት ላይ ነበር ራሱን ያገኘው። እግሩም በእንጨት የተወጋ ሲሆን በዛም መራመድ ስላልቻለም ያገኘውን ገመድ እየጎተተ ከውሃው ለመራቅ ይወስናል። ከሩቁ ተመልክቶት የነበረው ትንሽዬ ሕፃን ልጅ ጋርም በደረሰበት ሰዓት ላይ መጀመሪያ ልጁ የሞተ ይምሰለው እንጂ ድንገት ግን ልጁ በመንቃት ከዛ ሮጦ ይሄዳል። ሲገለጥም ሳሙራዩ ላይ የተፈጠረበት የነበረው የቁም ቅዠት ነበር። ወደ ተሰበረው ሶርዱ ጋርም ከደረሰ በኋላ በመጨረሻ በእግሩ ውስጥ ተሰክቶ የነበረውን ያንን እንጨት ለማውጣት ይወሰናል። አውጥቶም ቁስሉን በጨርቅ ካሰረው በኋላ እያናከሰም ቢሆን ለመጓዝ ይወሰናል። ነገር ግን ይዞት የነበረው ውሃም ሊያልቅበት ችሎ ነበር። ከዚያም ብቸኛው ሳሙራይ በዛን ቀን ማታ ላይ ብቻውን በአንድ ዋሻ ውስጥ ለማሳለፍ ይወስናል። በድጋሚ ግን ያንን ሕፃን ልጅ ይመለከተዋል። ልጁ የሚሮጥበትን አቅጣጫም ተከትሎም ወደዛ ለመሄድ ነበር የወሰነው። ይሁን እንጂ ልጁ ግን ሲሮጥ እሱን አይጠብቀውም ነበር። ስለዚህም በመጨረሻ ሪኩ በየትኛው አቅጣጫ ልጁ እንደሄደ ይጠፋበታል። ይህም ልጅ ከዚህ በፊት የሚያውቀው አይነት ልጅ ይመስላል። እናም ከተዋጊዎቹ መካከልም የአንዱ ልጅ እንደሆነም ነበር የሚያውቀው። ጠዋት ላይ ሪኩ ጉዞን ይቀጥላል። ይሁን እንጂ እነዚህ የቁም ቅዠቶች ግን አሁንም የለቀቁት አይመስሉም። እናም በዚህ ጊዜም የተመለከተው ሚስቱን ነበር። በድንገትም ከሩቁ ወድቃ ይመለከታትና ወደዛ መሄድ ይጀምራል። ይሁን እንጂ እዛ እንደደረሰ ግን ያም ቅዠት እንደሆነ ይረዳል። ሪኩም በተደጋጋሚ በሚመስል መልኩ የቤተሰቦቹን ድምጽ ጆሮ ላይ ቃጭልበት ነበር። በመጨረሻም በዚህ ጨናነቀና በመጨረሻም እዛው ባለበት ራሱን ለማጥፋት ይወሰናል። ይሁን እንጂ ድንገት ግን እነዚያ ሁላ ድምጾች ባንዴ ይሰወራሉ። ከዚያም ከሩቁ ፉጂ የሚባለውን ትልቅ ተራራን ይመለከታል። ከዛም ተራራ ጋር የሚያዛምደው የሆነ ነገር እንዲኖር በማሰብ አሁን ተስፋ የሚቆርጥበት ሰዓት እንዳልሆነ ለራሱ ያሳምነዋል። ከዚያም ትላልቅ እንጨቶችን ተሸክሞ ወደዛ ተራራ መጓዝ ይጀምራል። በመንገዱ ላይም አንድ አስገራሚ ፏፏቴን ያገኛል። እዛም ደርሶ ንጹህ የሚባል ውሃን በማግኘቱ ልቡ በደስታ ይሞላል። ከዚያም ምግብ ለማግኘት በሚል ቢላውን ይስለዋል። ከዚያም የተቆረጠውንም ሶርዱንም በመጠቀም እንጨቱን መፈቅፈቅ ይጀምራል። ጠዋት ላይ ሪኩ ማታ ካቀጣጠለው ሰዓት ላይ የሚገኘውን ከሰል በመጠቀም ከውሃ ጋር ያቦከዋል። ከዚያም የፀጉሩን ቁራጭም ከእንጨት ጋር ይጠቀልለዋል። ምንም እንኳን ከባድ ሁኔታ ውስጥ ቢሆንም ነገር ግን ይህ ጃፓናዊ ጀግና እንዲታወስ ለማድረግ ሲል በየሄደበት መንገድ በሙሉ በዚህ የከሰል ቀለም እየጻፈ ነበር የሚሄደው። ቀናትንም በጉዞ እያሳለፈ በሚመጣበት ሰዓት ላይ የሪኩም ቁስል እየተፈወሰም ይመጣል። እነዛን እንጨቶችንም እስከሚደክመው ድረስም ነበር ይዟቸው ይጓዝ ነበር። በዚህ መልኩም ሪኩ የመኖር የሆነ ምክንያት ያገኘም ይመስላል። ይሁን እንጂ የበፊቱ አሳዛኝ ትውስታዎች እንዲሁ በቀላሉ የሚጠፉለት አልነበሩም። በመጨረሻም ሪኩ እዛ ተራራ ላይ ይደርሳል። እናም እስካሁን ድረስ የፈለገውን ነገር እዛ ጋር ይሰራል። ከዚያም ባልጠበቅነው መልኩ ይህን ሁሉ እንጨት ተሸክሞ እዚህ ድረስ የመጣው ለአንድ አምልኮ ስርዓት እንደሆነ እንገነዘባለን። ልብ የሚነካ ንግግሩንም ከተናገረ በኋላ ይህ ብቸኛ ሳሙራይ ቦታ የቀየረ እንጂ እንደ ቀድሞ በተመሳሳይ መልኩ ራሱን ሊያጠፋ እንደሆነ እንገነዘባለን። ይሁን እንጂ ድንገት በተወረወረበት ነገር ይመታና ራሱን ስቶ ይወድቃል። የያዙትም ሰዎች የአካባቢው ሰዎች ሲሆኑ እጁንና እግሩንም ማስረው ወደ አንድ ቦታ ይዘውት ይሄዳሉ። የወሰዱትም በጀልባ ሲሆን እዛ እንደደረሱም የቡድኑ የበላይ የነበረው አንዱ ሰው ሪኩን ማዋራት ይጀምራል። ከሞት ስላተረፈውም ከዚህ በኋላ የእሱ እንደሆነም ነበር የነገረው። ሌሎች እንደሱ ያሉ ታሳሪዎችም በዛው ቦታ ላይ ነበሩ። አንደኛው ጭራሽ እግሩንም ማቶ ነበር። ይህ ሰውም እነሱን እዚህ ሊያመጣበት የቻለበትን ምክንያት ሊበላቸው ነበር። ከዚያም ከደቂቃዎች በኋላ ሻመኑ ወይ አስማተኛው ጠንቋይ ሰው በላዎቹን ይቀላቀላል። ለሪኩም ከእንስሳው ላይ ያመጣውን ስጋ ካበላው በኋላ ቁስሉንም ማከምም ይጀምራል። ይህም ማለት ቶሎ አይገሉትም ማለት ነው። እንደ ሪኩ ታስሮ የነበረውን ሌላኛውን መላጣውን ሰውዬ ሁለተኛውን እግሩን ይሰብሩበታል። ከዚያም ሶርዱንም በመጠቀም ይቆርጡታል። ከዚያም ከካኒባሎቹ መካከል አንዱ በእድሜ አነስ ወደሚለው ልጅ ያመራል። ከዚያም ራሱን መቆጣጠርም ያቅተውና የታገተውን ልጅ ምላስም ይቆርጠዋል። የግራ አልባውን ደግሞ ከቀቀሉት በኋላ የሆነ ነገርም ይቀቡታል። ከዚያም የራሱን ደምም ለራሱም ያጠጡታል። ያ ልጅም ተመሳሳይ ነገርም እንዲያደርግም ያዙታል። ሪኩም በዚህን ሰዓት ላይ ምድር ላይ ባለ ሲኦል ውስጥ እንደሚገኝ ይገነዘባል። ያነስ የሚለውን ልጅንም እጅም እንደዛው ይቆርጡታል። በዚህ ምክንያት ራሱንም ይስታል። ከቀንዱ የመጠጣት ተራው በቀጣይ የሪኩ ነበር። እሱም ልክ እንደተባለውም ያደርጋል። ከዚያም ወዲያውኑ ወደ አንድ ትውስታም ይሄዳል። የተመለከተውም ሁለቱን ልጆቹን ሲሆን እነሱም የ50 ወንበዴዎችን ጭንቅላት እንዲያመጣላቸው ይነግሩታል። እሱም ትዕዛዛቸውን ከተቀበለም በኋላ ተነስቶ ካኒባሎቹን ማውራት ይጀምራል። የነገራቸውን በትከሻቸው ላይ የሚገኘው ጭንቅላት የኔ ነው ብሎ ነበር።
ከዚያም የሰለጠነው ተፋላሚም ከጠባቂዎቹ ጀምሮ ከነሱ ጋር መፋለም ይጀምራል። መጀመሪያ ላይም እየተፋለማቸው የነበረው በድንጋይ ሲሆን አንደኛው እሱን በጦር ሊወጋ በሞከረበት ሰዓት ላይ ሽል በማለት ያንን ሰው በገመዱ ማንቆም ይገድለዋል። ከዚያም ምንም እንኳን ቀላል ባይሆንም ነገር ግን እንጨት ሆኖ እላዩ ላይ ጥርስ ባለው ቢላ በሚመስል ነገር አንገታቸውን ይቆርጣል። ወፍራሙ ካኒባልም የአጋሩን አንገት መቆረጥ በተመለከተበት ሰዓት ላይ ይደነግጣል። ከዚያም ጃፓናዊው የተዟዟረ በዋሻው ውስጥ የተቀራረጹትን የተለያዩ ስዕሎችን ይመለከታል። ከዚያም ግን በሚያስደነግጠው መልኩ የአጽም ተራራን ይመለከታል። ካኒባሎቹም በዚህ ጊዜ ላይ በራሳቸው የአምልኮ ስርዓት ውስጥ ተጠምደው ነበር። በሌላኛው የዋሻ ክፍል ውስጥ የሚገኙ ሲሆን የጎሳው መሪም የአጥንት ማስኮን ለልጁ ይሰጠዋል። ይህም ከዚህ በፊት የተመለከተውና ሪኩን ያመጣው ደም የጠማው ገዳይ ሲሆን አሁን ላይም የሪኩን ሶርድ ይዞም ይገኛል። አሁን ላይ አንድ እጅ ብቻ የተረፈውን ያንን ትንሽዬ ልጅም ወዳሉበት ቦታም ያስመጣዋል። ለዚህ አምልኮትም ለሁሉ ምሳ እንዲሆንም ነበር የመጣው። እሱም ከመሞቱ በፊትም ሪኩን ከሩቁ ይመለከተዋል። ሪኩን በዝምታም የሚሰሩትን የአውሬ ስራ መመልከቱን ይቀጥላል። ከዚያም በቀጣይ አንድ ሰክሮ የነበረ ካኒባል ወደዛ ክፍል በሚመጣበት ሰዓት ላይ እዛ የነበሩት መገደላቸውንና የጠባቂዎቹንም ጭንቅላት እንጨቱ ላይ ሰክቶት እንደሄደም ይመለከታል። ይህም በሚታይበት ሰዓት ላይ ሪኩ ወደ ጫካ ውስጥ ገብቶ ነበር። አሁን የጎሳው መሪ የሆነው ካኒባልም ቡድኑን ሪኩን እንዲይዙት ለአደን እንዲሰማሩ ይነግራቸዋል። በአጥንት የተሰሩትን መሳሪያዎችንም በመያዝም በጫካው ውስጥ ለማደን ይጓዛሉ። የሚጓዙት አንድ ላይ ይሁን እንጂ ነገር ግን እርስ በርስ በማይተያዩበት ሰዓት ላይ ሪኩ አንድ በአንድ እነሱን መግደል ይጀምራል። እነሱም ከኋላቸው ሲመጣባቸው ያቁም ነበር፣ ምክንያቱም ጫካው በጦጣዎቹ ድምጽ ተሞልቶ ነበር። ከዚያም ከ3 በላይ ካኒባሎችን በዚህ መልኩ ከገደለም በኋላ እሱን ለማደን ወደ ባዶ ሜዳ ደግሞ ሲገቡ ይመለከታል። ይህንንም የተመለከተውም ዛፍ ላይ ሆኖ ነበር። ባልጠበቁት መልኩም ካልታሰበ አቅጣጫ በቀስት እነሱን መምታት ይጀምራል። ከዚያም ግማሾቹም ያንን በመፍራት ሳር ውስጥ ይደበቃሉ። አንዱ ላይም እሱን ለማጥቃት በተነሳበት ሰዓት ላይ በቀስቱ አይኑን ይመታል። ይህንን ከተመለከቱ በኋላ የተቀሩት ካኒባሎች በሙሉ ከዛ ለመሸሽ ይወስናሉ። ከዚያም ጃፓናዊ ሳሙራይ አሁንም ቢሆን መልእክቶችን እየጻፈ እየተጓዘ እንደሆነ እንገነዘባለን። በቀጣይ ሼመንና ቡድኑ አንድ ላይ በሚጓዙበት ሰዓት ላይ ድንገት ከሩቁ አንድ ሰውን ይመለከታሉ። ይህ ሰውም ቀጥ ብሎ ነበር ቆሞ የነበረው። ይሁን እንጂ በጠጉት ሰዓት ላይ ለዛ ተዘጋጅቶ የነበረው ሪኩ እነሱን ማጥቃት ይጀምራል። እሳቱንም አስነስቶ ቦታው በጭስ እንዲሸፈን ያደረገውም ራሱ ነበር። ስለታማ የሆነውን እንጨትን በመጠቀም እነሱን ባለው ችሎታ መፋለሙን ይቀጥላል። ከዚያም ሼመኑ ይህንን ተመልክቶ በመፍራት ከዛ ሽሽቶ ይሄዳል። ከዚያም በቀጣይ ወደ አለቃቸው ከተመለሰም በኋላ ስለተፈጠረው ነገር ይነግራቸዋል። እናም አሁን ላይም ወደ እነሱ መምጣቱም እንደማይቀር ነበር የነገራቸው። እነሱም እሱን ለመግደል በማሰብ ወደ ጭሱ አቅጣጫ እየጮሁ መጓዝ ይጀምራሉ። ሪኩም በባህር ዳርቻው ላይ ለብቻው እየጠበቃቸው ነበር። በዚህ ጊዜም ከበፊቱ በተለየ መልኩ ያልተቆረጠና ሙሉ የሆነ ሶርድን በእጁ ይዟል። ይህንም ሶርድ ሊያገኘው የቻለው በማዕበሉ ወደዚህ መምጣቱን ተከትሎ ነበር። አለቃቸው ማስኩን ካወለቀ በኋላ ሄደው እንዲዋጉትም ያዛቸዋል። ይሁን እንጂ እሱ ግን ከነሱ ጋር አብሮ የሚያጠቃው አይሆንም። ሪኩም አሁን ያገኘውን ሶርድ በመጠቀም እነሱን በቀላሉ መግደል ይጀምራል። ከሩቁ በጦር ሊወጉት ቢያስቡም ነገር ግን እሱን ይስቱትና እሱ ግን በድጋሚ ሲወረውር ያገኛቸዋል። ከዚያም ቀጣዩ ቡድንም ደግሞ እሱን እንዲገሉት ይላካሉ። ይሁን እንጂ ሪኩ ግን እየሳቀ እነሱን መጨረሱን ይቀጥላል። ከዚያም ግን ሪኩ እነሱ ወደ እሱ ጋር እስከሚመጡ ድረስ መጠበቅ ያቁምና ወደ እነሱም መጓዝ ይጀምራል። የቀሩትን አውሬዎችም ቶሎ ይጨርሳቸዋል። ከዚያም አለቃቸው ጠንካራ ነው ብሎ የሚያስበውን ተዋጊ ደግሞ ይልክበታል። ይህም ካኒባል ሊሮጥ የነበረውም እንደሰው አልነበረም። ሶርዱንም ሽል ካለም በኋላ ሌላኛው ካኒባል ደግሞ ሶርዱን በጥርሱ ይዝበታል። ይሁን እንጂ ይሄ ግን ጥሩ እቅድ አልነበረም። በቀጣይም ያ ተዋጊ ሪኩ ላይ ምቶችን ማሳረፉን ይቀጥላል። ከዚያም የተቀሩትን እርስ በርስ በመተባበር ሪኩን ይዙታል። ይሁን እንጂ በመጨረሻ ግን ራሱን ከነሱ ነፃ በማውጣት የያዙትንም ይገላቸዋል። ከነዚህ መካከል አንዷ የዛ ተዋጊ ሚስት ነበረች። በዚህም ተናዶም ወደ ሪኩ ጋር ይጓዛል። ሪኩንም ይመታው የነበረውም ልክ እንደ ጦጣ ላይ እየዘለለ ነበር። ከዚያም በመጨረሻም ሪኩ እግሩን ይዞ ያስቆመዋል። ይሁን እንጂ አሁንም ግን ድብድባቸው እዚህ ጋር አላበቃም ነበር። ሪኩም ተዋጊውን በተለያየ ቦታ ላይ ቆራርጦታል። ከዚያም ግን በመጨረሻው ይገለዋል። በድጋትም ከኋላ ይመታና ደግሞ ድጋሚ ወደ ሌላ ፍልሚያ ውስጥ ይገባል። አለቃውም ሼመኑም ፍልሚያውን መሳተፍ እንዳለበት ይነግረዋል። ምክንያቱም እሱም ከባድ ተዋጊ ነበር። ከዚያም ሙሉ ቡድኑን የጨረሰው ሪኩ ወደ ሼመኑ ደግሞ ያመራል። ሼመኑም በአጥንቶች የተሰራውን አንገት ጌጡን ካወለቀና አሸዋው ላይ ካስቀመጠው በኋላ መፋለሚያ መሳሪያውን ያነሳል።
ሼመኑም ቀጭን ይምሰል እንጂ ነገር ግን ጥሩ የፍልሚያ ችሎታ ነበረው። የያዘውን መሳሪያን በመጠቀምም ሪኩ ወደሱ እንዳይቀርብ ለማድረግ ነበር የሚሞክረው። በመጨረሻ ግን ሪኩ በሶርዱ ያንን መሳሪያ ይሰብርበታል። ከዚያም ሼመኑ አሁን ላይ ሶርዱን መያዝ ይጀምራል። ይሁን እንጂ ይሄ ግን የማይቀርለት ነገር በፍጥነት እንዲመጣበት ነበር ያደረገው። ሳሙራዩን በትናንሽ ስንዘራዎች ሰውየውን ይቆራርጠዋል። አሁን የቡድኑ አለቃ የሚደበቅበት ቦታ የለው። በእጁም ትልቅ የአጥንት መጥረቢያን የያዘ ሲሆን ጃፓናዊው መቶ ሶርዱን እንዲቀበለው ይነግረዋል። ያ ብቻ ሳይሆን አርጓቸው የነበሩና ከአጥንት የተሰሩትን የተለያዩ ጥቅም አልባ ነገሮችን ያወልቃል። ለአጥንቱ ማስክም ከጸለየ በኋላ ወደ ሪኩ ጋር ለመፋለም ያመራል። ሰውየውም የሚፋለመው በአዲስ አቅምም ስለነበረም ጠንካራ ጉልበት ነበረው። ከዚያም ወደ ሪኩ አይንም አሸዋውን ይበትንበታል። ከዚያም የተለያዩ ቦታዎች ላይ የሚቆርጠውና ገፍትሮም ይጥለዋል። ይሁን እንጂ ሪኩ ግን እንዲገለው እጅ አልሰጠም ነበር። ባልጠበቀው ሰዓት ላይም እግሩ ላይ ጉዳትም ያደርስበታል። ከዚያም ፍልሚያቸው ሲቀጥል የተቆረጠው ሶርድ አየር ላይ ይወረወራል። ሪኩም በእጁ ወዲያውኑ ከያዘው በኋላ ሰውየው ላይ ቀጣይ ምቶችን ይሰነዝራል። ከዚያም ሪኩ ተፋላሚ እሱን እየተከተለ ወደ ባህሩ እንዲመጣ ነበር ያደረገው። በመጨረሻ የሚይዘውና ሪኩን ወደ ውሃ ውስጥም ዘፍቆም እሱን ሊገለው ይወስናል። ሪኩም በዚህ ከባድ ሁኔታ ውስጥ ሆኖ በሐሳቡ በውሃው ላይ የደነሰች የነበረችውን ሚስቱን ይመለከታል። ከዚያም አቅሙን አሰባስቦ በመነሳትም ከሰውየው ጋር ይፋለምና ከዚያም ጭንቅላቱ ላይ ይሰካበታል። በዚህ መልኩም ይህ ማስተር በአንድ ቀን ውስጥ የካኒባሎቹን ጎሳ ይጨርሳል። ፊልሙ ይህን ይመስል ነበር። ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።